ሰላም ሰላም ቤተሰብ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ለሁለተኛ ጊዜ ተመልሼ መጥቻለሁ። ቅድም በለቀኩት ቪዲዮ ላይ ያው የተወዛገባችሁ አላችሁ። እኔ ትላንትና ስለ አርሰናል እና ስለ ሲቲ ጨዋታ ነበር። ብቻ ግን እኔ ኳስ ደጋፊ አይደለሁም፣ ግን የኳስ ጨዋታ ነበር። ሰብሰብ ብለው ሲጫወቱ ወይም ደግሞ የተሸነፈውን ከነ ኤፋ ጋር ምናምን ሲዘሉ አይቼ ብሩኬንም አይቼዋለሁና እሱም ደግሞ ስክሪንሺት አድርጎ ፖስት አድርጎታል እና ሌላ ታሪክ ነው ያልኩት እሱን ነው። እና ምክንያቱም እኛ እዚህ ጋር የምናወራው ሌላ ነው፣ እሱ እዛ ሌላ ጋር ነው እና በተለያየ ነገር ወሬ ምን እዚህ የሚወራው ሌላ ነው፣ እሱ ደግሞ እዛ ሌላ ዓለም ላይ ነውና እና አርሰናል ጋር ነውና እንደዛ ለማለት ፈልጌ ነው። ባይዘወይ ተምኔሉን መቀየር እችላለሁ፣ ችግር የለውም። ቅር ያላችሁ ሰዎች ካስከፋችሁ ሶሪ። እንግዲህ አሁን የመጣሁበት ደግሞ እዚህ ጋር ሁለት ኮሜንተሮች ተጽፈዋል እና ያው ሁለቱም የብሩኬም የሀይሚም ወዳጆች ናቸው። ሁለቱም ኮሜንታተሮች ሀይሚና ብሩኬን ስለሚወዷቸው ነው ይሄንን ኮሜንት የኮመቱት። መጥፎ ኮሜንት አይደለም እና እቤቴን የተጻፈው ይሄ ኮሜንት እንግዲህ እኔ የተሰማኝን የራሴ ሀሳብ የተስማማሁበትን ነግራችኋለሁ። ትክክል የትኛው ነው ትክክል የቱ ጋር ነው የሚለውን በደንብ ላብራራ ስለፈለኩ ነው እና ኡፍ እመቤቴን በጭንቀት ገደሉኝ። ሀይሚነቴ እባክሽ የኔ ውድ ሁሉንም ነገር ሳይረፍድ ነው መናገር። ምክንያቱም ነገሩን ግልጽ ማድረግ አለብሽ። አንቺና ብሩኬ የጀመራችሁት ህይወት ቀልድ አይደለም። ያለፈ ታሪክ ሁሉንም መናገር የለብሽም ነበረብሽ። ቡራዬ ወንድሜ አንተም ቀስ ብለህ ተረዳስ። ስለምወድህ ነው ነገሮች ለመናገር የምፈራ። አትፍረድባት። ስታወሩ ተደማመጡ እባካችሁ። እኛንም በጭንቀት አትግደሉን። በማርያም ለተመልካችም አስቡ የምር ብላለችና እውነት ለመናገር እህቴ አንቺ የጻፍሽው ለነሱ ካለሽ ፍቅር ላልነሱ ካለሽ ጉጉት እነሱ በመካከላቸው ችግር እንዳይፈጠር ነውና፣ ግን እዚህ ጋር ደግሞ አንድ ነገር አላስተዋልሽም። የዩቲዩብ ስራ እንዴት ነው የሚለውን ማለት ነውና የዩቲዩብ ስራ እንደዚህ አይነት ከሌለበት ስራው አይሄድም። መድገም አልፈልግም። ትላንት ቪዲዮ ሰርቼላችኋለሁ በዚህ ጉዳይ። ተመልካች ራሱ የሚፈልገው እንደዚህ አይነት ነገር ነው። ቋሚ ተመልካች ያያቸዋል የትኛውንም ስራ ሲሰሩ። አዲስ ተመልካች ወይም ደግሞ አዲስ ሰብስክራይበር የሚመጣው ግን እንደዚህ ግርግር ሲኖር ነውና ስራ ነው። ሀይሚዬ ምንም ማድረግ አልቻለችም። ፊቷን እዩት፣ ፊቷን በጣም አዝናለች። ምክንያቱም ብሩኬ ሲጨነቅ ስታየው፣ ሲያዝን ስታየው፣ እሱም ደግሞ እንዳይተዋት በጣም ይወዳታል፣ በጣም ያፈቅራታል። እሷን ትቶ መሄድ አልቻለም። ያለው አማራጭ በቃ መጨነቅ ነው እና ጭንቅ ሲለው እሷም አብሮ ጨነቃት። በጣም በቃ ከፋት ምናምን ነገር እና በመጀመሪያ ሌላው ደግሞ እዚህ ጋር ስታወሪ የጻፍሽው ኮሜንት ላይ እንደሚገልጸው ከሆነ ፕራንክ ሳይሆን አንቺ የእውነት አድርገሽ ነው የጻፍሽው። እና እህቴ የእውነት አይደለም፣ ስራ እየሰሩ ነው እነሱ። በተደጋጋሚ ይሄንን ነገር ተናግሬያለሁ። እነሱ አይለያዩም። በቃ እንደማይለያዩ እኔ ልንገራችሁ፣ እውነቴን ነው የምላችሁና ለምንድን ነው በመጀመሪያ እናንተ ሰው ቤት ሆናችሁ ራሳችሁን የምትጎዱት? ለምንድን ነው በዚህ ልክስ በቃ እዚህ የታየው ነገር ሁሉ እውነት እንደሆነ አድርጋችሁ የምታስቡትስ ለምንድን ነው? እህቶቼ በተለይ በስደት ያላችሁት እባካችሁ እራሳችሁን አትጉዱ። የኔ ውዶች አትጨነቁ። እነሱ ነገ ሰላም ይሆናል፣ ሁሉም ነገር ይፈታል። የማይፈታ ነገር የለም። ብሩኬ ደግሞ እንደዚህ በቀላል የሚያምን አይደለም እና ምናልባት እኔ ቤት ከመጣሽ ይህን ኮሜንት የጻፍሽው ልጅ
ይሄን ቪዲዮ ካየሹ እባክሽ አሁን አንቺ እዚህ ጋር ስታወሪ በጣም የከፋሽ ነው የሚመስለው። የእውነት አድርገሽ ነው የጻፍሽውና አንቺ ከልብሽ ስለምትወጃቸው ነው። ከልብሽ በቃ በእነሱ መሀል ንፋስ እንዲገባ ስላልፈለግሽ ነው። ግን ደግሞ ምንም ማድረግ አይቻልም። ግን አንቺ ራስሽን አትጉጂ። ሌላው ደግሞ የታችኛዋ ኮሜንት ምን ይላል? ይህም ትላንት በለቀኩት ቪዲዮ ላይ የተጻፈው ኮሜንት ነው እና ሲጀመር ብሩኬ ሀይሚን የሚያውቃት በፕራንክ ነው። ያዙልኝ እዚህ ጋ እውነታውን ትክክለኛውን በፕራንክ ነው። ጎበዝ እንደሆነች ጠንቅቆ ያውቃል። በሀይሚ መተማመን የለበትም ወይ? ጥያቄ ምልክት ነው። ብሩኬን ለሀይሚ ያለው ፍቅርና ክብር በጣም ነው ደስ የሚለው። ግን ፕራንክ እንደሆነ ያውቃል። ይህንን ያህል ማካበድ ፕራንክ ባደረገች ቁጥር መጥፎ መወሰን ህይወት ቀልድ አይደለም። ነገ ትዳር ቢይዙም የማይሆን ውሳኔ ይወስናል ማለት ነው። ልጆችም ወልደው በትንሽ በትልቅ ተነስቶ የማይሆን ነገር ማድረግ ለእሷ እንዴት ነው ካሁኑ አሁን መጥፎ ውሳኔ ይወስናል እያለች ተሰቃይታ ነው የምትኖረው። ተው ብሩክ ቀዝቀዝ በል ብላለች። በጣም የተመቸ ኮሜንት ነው፣ ግን አይኔን አመመኝ ታውቃላችሁ፣ ፍጥጥ ብዬ ሳነበው ማለት ነው። እና ይሄ ኮሜንት እውነት ነው ማለት የሰው ልጅ ስንቴ ነው የሚደኒ። አሁን ላይ ከአሁን በፊት ታስታውሰው ከሆነ በጣም አልቅሻለሁ፣ እግዚአብሔርን ብያለሁ፣ ወጥቼ አልቅሻለሁ። በቃ በጣም ነው ያለቀስኩት ሚዲያ ላይ ወጥቼ። ግን አሁን ግን ምንም አልመሰለኝም፣ በቃ ኖርማል ነኝ። ምክንያቱም እንዴ ስንቴ ነው ፕራንክ የምታደርገን ሀይሚ? በቃ አደረገችን አይደለም? ምንድነው ሁሌ እውነት ብሎ መደምደም? አዳዲስ ከስተመሮች ከሆናችሁ አዳዲስ ኦዲየንስ ከሆናችሁ ደግሞ ዞር ብላችሁ እስካሁን ምን ሰሩ፣ እስካሁን ምንድነው ሀይሚና ብሩኬ የሰሩት ብላችሁ በደንብ አዳምጡ፣ አስተውሉ እንጂ እንደው መሸበር ፕራንክ ባረገሽ ቁጥር መሸበር ተገቢ ነው ብዬ አላስብም። እሺ እዚህ ጋር ቀጥላለች እህቴ፣ አልጨረሰችም። ፕራንክ በፕራንክ እንደምታውቃት አውቀህ ነው አብርሃት የጀመርከው። ልብ በዚህ የሰራችሁትም ስራና የግል ህይወት አትቀላቅሉ። ሀይሚ ስራ ላይ ናት። በእናታችሁ ይስሩበት ልጆቹ። ሁላችሁንም እወዳችኋለሁ ብላለች። ተንቀጠቀጥኩ ታውቃላችሁ። በጣም ጠጋብዬ ማለት ቴክስቱ በደንብ አይታይምና በጣም ጠጋብዬ ነው ያነበብኩት። አይኔ ሁሉ ደማ እንትን አለ ማለት የስልኩ ላይት ማለት ነው። እና እኔ የዚች ልጅ ኮሜንት የታችኛዋ መጨረሻ ያነበብኩት በጣም ተመችቶኛል። በጣም ጥሩ ሀሳብ ነው እህቴ፣ ልክ ነሽ። ስራ ነው በቃ። ብሩኬ ደግሞ ሀይሚን ያውቃታል። የሚያውቃት ደግሞ በምንድን ነው? በፕራንክ ነው። ብሩኬ ስራ እስከሆነ ድረስ ብሩኬ ቢገባው እንኳን ፕራንክ እንደሆነ ቢያቅ እንኳን ስራ እስከሆነ ድረስ እንዳልገባው ነው የሚሆነው። ምንም ማድረግ አይችልም። ስለዚህ አትበሉ፣ እዚህ እየመጣችሁ እራሳችሁንም አትጉዱ። እነሱ ጋር ሰላም ነው፣ ነገ ሰላም ይሆናል።